ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ይሆናል። ውድ ቤተሰቦቻችን ከነዚህ መካከል ደግሞ እንግዲህ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎች ወደ እናንተ እያደረስን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን፣ ከዛ በተጨማሪ ቪዲዮአችንንም ላይክ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ ተመልሰን ስንመጣ ትልልቆቹን የአውሮፓ ክለቦች በስፋት በዝውውር ጉዳዮቻቸው ላይ እንነግራችኋለን። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባሩ ደግሞ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያ በኋላ ተመልሰን እንመጣለን። ወደ ቀዳሚው ጉዳያችን እናምራ። ስካይ ስፖርት ቤንጃሚን ሼስኮ በዚህ ክረምት ለመልቀቅ መዘጋጀቱን ይፋ አድርጓል። እንደ ስካይ ስፖርት ዘገባ ከሆነ ቤንጃሚን ሼስኮ በዚህ ሲዝን መጨረሻ ላይ የወደፊት ህይወቱን እንደሚወስንና አንድ ክለብን ከወዲሁ 100 ሚሊዮን ዩሮ ለማቅረብ ፈቃደኛ መሆኑን አረጋግጧል። ቤንጃሚን ሼስኮ የብዙዎች ትኩረትን ስቧል። በጥር ወር በአረብ ለብዚሽ የመቆየት ቢመርጥም ከዚህ ክረምት በኋላ ግን በጀርመኑ ቡድን የመቆየት እድል የለውም እየተባለ ይገኛል። አርሰናል፣ ቸልሲ እና ሊቨርፑል ቤንጃሚን ሼስኮን ለአዲሱ 9 ቁጥር ቦታ እጩ አድርገው ይዘውታል። ቤንጃሚን ሼስኮ ለአውሮፓ ቻምፒየንስ ሊግ እና ደግሞ ለሊግ ዋንጫ የሚወዳደር ክለብን ለመቀላቀል ፍላጎት እንዳለው ነው እየተገለጸ የሚገኘው። በሰኔ ወር የወደፊት እጣ ፈንታው ላይም ውሳኔ ይሰጣል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት። ከፈላጊ ቡድኖቹም ማጥጋቢ ጥያቄ ካላገኘ አሁንም እንግዲህ በአረብ ለብዚሽ ሊቆይ የሚችልበት እድል እንዳለ ጭምር ነው እየተገለጸ የሚገኘው። የአጥቂው ኮንትራት በዚህ ክረምት ሊሰራ የሚችል የመልቀቂያ አንቀጽን ያካትታል። አንድ ክለብ የ100 ሚሊዮን ዩሮ ዋጋን ለመክፈልም ፍቃደኛ መሆኑን ስካይ ስፖርቶች ያረጋገጡ ሲሆን ይህ ክለብ ባለፈው ሳምንትም አረብ ለብዚሽን እንዳነጋገሩ ነው የተረጋገጠው። ለብዚሾች ከተጫዋቹ ዝውውር የሚፈልጉት ዋጋም የሚያገኙ ከሆነ ለመልቀቅም ክፍት ናቸው ተብሎ ይታሰባል። በዘንድሮ የውድድር ዘመን ቤንጃሚን ሼስኮ በሁሉም ውድድሮች 21 ጎሎችን አስቆጥሮ 6 ደግሞ ለጎል የሆኑ ኳሶችን አመቻችቶ ያቀብለዋል። ምንም እንኳን እንግዲህ ቡድኑ ላይፕዚግ ዝቅተኛ ብቃትን ቢያሳይም ቤንጃሚን ሼስኮ ግን በግሉ ጥሩ ዓመትን እያሳለፈ ነው የሚገኘው። አረብ ለብዚግ በቀጣይ ዓመትም በአውሮፓ ቻምፒየንስ ሊግ የመሳተፍ እድል እንዳለው እንግዲህ መረጋገጡ የሚታወሳል። በርካታ ተጫዋቾችንም የማጣት ስጋት ውስጥ ገብቶታል። እንግዲህ በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ ይገርታ አይሳተፍም ይሄ ቡድን። ቤንጃሚን ሼስኮን ለማስፈረም ቀዳሚ የሆኑት አርሰናሎች ናቸው። ወደ ቪክተር ዮከርሽ ለማስፈረምም እንግዲህ በመቃረባቸው ሌላኛው የለንደን ከተማ ክለብም ቸልሲም እንዲሁ የዚህ ተጫዋች ፈላጊ እንደሆነ ይነገራል። አርሰናሎች ግን ምናልባት ፊታቸውን ወደዚህ ተጫዋች ሙሉ ለሙሉ ሊያዞሩ ይችላሉ የሚል መረጃ ሰሞኑን እየወጣ ይገኛል። ነገር ግን ቪክተር ዮከርሽም በአርሰናል እቅድ ውስጥ ያለ ሌላኛው ተጫዋች ነው። እንዲሁ ቸልሲም ቤንጃሚን ሼስኮን ለማስፈረም ፍላጎት አለው። ሊቨርፑልም ከሁጎ ኤኬቴኬ ቀጥሎ ቤንጃሚን ሼስኮን ኢላማቸው እያደረጉት ነው። የተጫዋቹ ማረፊያም በቅርቡ ይታወቃል ተብሎ ነው የሚታሰበው። የኤሚሊያኖ ማርቲኔዝ መውጣት እውነት ከሆነ አስተን ቪላ የአርሰናሉን ኢላማ ለማስፈረም ፍላጎት አላቸው። ኤሚሊያኖ ማርቲኔዝ እንግዲህ አስተን ቪላ በሜዳው ከቶተንሃም ጋር ካደረገው የመጨረሻው ጨዋታ በኋላ በሜዳው ያደረገው የመጨረሻው ጨዋታ እንደነበር ይታወሳል። ያኔም እንባውን እንግዲህ ለመቆጣጠር ታግሎ እንደነበር የምናስታውሰው ነው። ትላንትና ደግሞ ከሜዳ ውጪ በኦልድ ትራፎርድ ባደረገው ጨዋታ ደግሞ እንዲሁ በቀይ ካርድ ወጥቷል። ኤሚሊያኖ ማርቲኔዝ በክረምቱ ለመልቀቅ ከወሰነ አስተን ቪላ እንግዲህ የኤስፓኞሉን ግብ ጠባቂ ዮሃን ጋርሲያን ኢላማ አድርገውታል። የዓለም ዋንጫ አሸናፊው እንግዲህ በቪላ ፓርክ በሜዳው ባደረገው የውድድር ዓመቱ የሜዳቸውን የመጨረሻ ጨዋታ በኋላ ስሜቱን መቆጣጠር አቅቶት ታይቷል። በክለቡ የሚቆይበት ጊዜ እያለቀ እንደሆነ እንዲገመትም አድርጎታል። ያ ጉዳይ ደግሞ ሆኖም ግን አስተን ቪላ ባለፈው ዓመትም እስከ 2029 የሚያቆየውን አዲስ ኮንትራት ማራዘሚያ የተፈራረመውን ኤሚሊያኖ ማርቲኔዝን መሸጥ በፍጹም አይፈልጉም። አሁንም እንግዲህ እሱን ለማቆየት ተስፋ እንዳላቸው ጭምር ነው እየተገለጸ የሚገኘው። ለቻምፒየንስ ሊግ ለመብቃት ትልቅ ፉክክሮችን አድርገው ሳይሳካላቸው ቀርቷል። የማርቲኔዝ መቆየት ደግሞ ይህንን ነገር ያሰናክሏል ተብሎ ነው የሚጠበቀው። የቀድሞው የአርሰናል ግብ ጠባቂ ኤሚ ማርቲኔዝ ከሳዑዲ ፕሮሊግ ጥሩ ክፍያን ማግኘቱ ተሰምቷል። ነገር ግን በከፍተኛ ደረጃ መወዳደር ስለሚፈልግ አሁንም በአውሮፓ ሊቆይ የሚችልበት እድል አለው። ኤሚ ማርቲኔዝ ከአውሮፓ ክለቦች ፍላጎቶች ይኑሩት አይኑሩት በዚህ ደረጃ ባይታወቅም ከአርጀንቲና የሚወጡ ሪፖርቶች ግን በጠረጴዛው ላይ ብዙ ጥያቄዎች መኖራቸውን ይጠቁማሉ።
የኡናይ ኤምሪ ቡድን ሳይወድ እንግዲህ ከሸጠው ቪላ የረጅም ጊዜ የአርሰናል ኢላማ የሆነውን ጋርሲያን ለማስፈረምም ዝግጁ ናቸው። ጋርሲያ አሁን ላይ እንግዲህ የውል ማፍረሻው 21 ሚሊዮን ፓውንድ ነው። የ24 ዓመቱ ስፔናዊ በዚህ የውድድር ዘመን በላሊጋ ምርጥ ግብ ጠባቂ ሲሆን ይህም ደግሞ ጠቃሚ ግብ ጠባቂ በባርሴሎና፣ በባየር ሚኒክ እና በኒውካስል በሌሎችም ክለቦች ይፈልጋል። ጋርሲያ በስምምነት ውስጥም ቡድኑ ከወረደ እንግዲህ ዋጋው የሚቀንስበት አንቀጽ ስላለው የስፔን ምንጮች እንደገለጹት ከሆነ ኤስፓኞል እንግዲህ 12.6 ሚሊዮን ፓውንድ መሸጫ ዋጋ ሊኖረው ይችላል ተብሏል። በተጨማሪም የጋርሲያ እንግዲህ የግዢ አንቀጽ 4.2 ሚሊዮን ፓውንድ ሊጨምር የሚችልበት ምድል አለ ይላሉ ዘገባዎች። አርሰናል የ24 ዓመቱን ተጫዋች ባለፉት 12 ወራት ሲከታተለው ቆይተዋል። ባለፈው ዓመት የክረምት የዝውውር መስኮት መገባደጃ ላይ 2 የዝውውር ጥያቄዎች ውድቅ ተደርገውባቸው ነበር። አርሰናሎችን ለመቀላቀል ክፍት ነው። ነገር ግን አርሰናሎችን ቢቀላቀልም የመጀመሪያው ግብ ጠባቂ ለመሆን ዋስትና የለውም። ነገር ግን ጋርሲያ ሌላ ቦታ ቢፈርም ቁጥር 1 ሊሆን እንደሚችል ይታመናል። ቪላ እንግዲህ ማርቲኔዝን ከሚድላንድስ ክለብ እንግዲህ የሚለቅ ከሆነ ያንን ሊሰጠው ተዘጋጅቷል ተብሎ ነው እየተገለጸ የሚገኘው። ሊቨርፑል ሌላ ቁልፍ ሰው በሪያል ማድሪድ እንዳያጣም ተፈርተዋል። ኢብራሂማ ኮናቴ እንደ ትሬንት አሌክዛንደር አርኖልድ ከአንፊልድ ወጥቶ ሪያል ማድሪድን በነፃ ሊቀላቀል ይችላል የሚል ስጋት እንዳለ ተዘግቧል። የኢብራሂማ ኮናቴ ኮንትራት በሚቀጥለው ዓመት ያበቃል። በአዲስ ኮንትራት ጉዳይ ላይ መሻሻሎች የሉም። ማድሪዶች በትሬንት አሌክዛንደር አርኖልድ ላይ እንዳደረጉት ኢብራሂማ ኮናቴንም 1 ዓመት እንዲጠብቃቸው እያናገሩት ነው ተብሏል። አሌክዛንደር አርኖልድ በዚህ ወር መጀመሪያ ላይ በክለቡ ከ20 ዓመታት በኋላ መውጣቱን ያሳወቀ ሲሆን አዲስ ፈተናን ለመላመድም ያለውን ፍላጎት ተናግሯል። ወደ ሪያል ማድሪድ የሚያደርገው ዝውውርም በይፋም እንግዲህ ተረጋግጧል። ነገር ግን የስፔኑ ክለብ ትሬንት አሌክዛንደር አርኖልድን ማስፈረሙ አሁን ላይ የጊዜ ጉዳይ ነው። አሁን እንግዲህ ቀያዮቹ በኢብራሂማ ኮናቴ ላይም ተመሳሳይ ነገሮችን ሊያደርጉ እንደሚችሉ የሚገርም ስሜት አላቸው ሲል ማርካ ይዘግባል። ኢብራሂማ ኮናቴ በጥር ወር እንግዲህ ከሊቨርፑል የቀረበለትን የኮንትራት ጥያቄ እንደነበር አረጋግጧል። ነገር ግን ትፈርማለህ ወይ ተብሎ ሲጠየቅም ምላሹ አጠራጣሪ ነበር። ኢብራሂማ ኮናቴ በዚህ ክረምት የኮንትራት ሁኔታው መሻሻል ካላሳየም ክረምቱን የሚሸጥበት እድልም ይኖራል ተብሎ እንደሚጠበቅ ነው ዘገባዎች ያሰፈሩት። ኢብራሂማ ኮናቴ በተከላካይ ክፍል ውስጥ የሚያሳየው ብቃት በዚህ የውድድር ዘመን አስደናቂ ነበር። ሊቨርፑል በህዳር መጨረሻና በአዲሱ ዓመት መግቢያ መካከልም ተጫዋቹ በተጎዳበት ጊዜም እጅግ በጣም ከባድ ጊዜ ማሳለፋቸውን የተጫዋቹን አቅም እያስመሰከረ ነበር። ኢብራሂማ ኮናቴ ለዚህ ዓመትም ደግሞ የሊቨርፑል የዋንጫ ስኬትም ከቫንዳይክ ባልተናነሰ መልኩ ዋናው ሰው እንደነበር ነው የሚነገረው። ፈረንሳዊው ተጫዋች አሁን ላይ 4 የውድድር ዘመናትን የመርሲሳይዱ ክለብ ያሳለፈ ሲሆን ሊቨርፑል በ2021 ከአረቢ ለብዚግ 36 ሚሊዮን ፓውንድ ብቻ ወጥቶበት መጥቷል። ኢብራሂማ ኮናቴ ከቀያዮቹ ጋርም 5 ዋንጫዎችን አሸንፈዋል። ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራባው ዋንጫና የኮሚን ሺልድ ዋንጫንም ሲያሸንፍ በ2022 የቻምፒየንስ ሊግ የፍጻሜ ሽንፈትንም በማድሪድ ማስተናገዱ እንዲሁ የሚታወስ ጉዳይ ነው። ማንቸስተር ዩናይትዶች ሁለቱን አጥቂዎች ለሽያጭ አቅርበዋል። ማንቸስተር ዩናይትድ የሩበን አሞሪምን የማጥቃት አማራጮች በዚህ ክረምት ለማሻሻል ቆርጠዋል። ይህም ራስመስ ሆይሉንድንና ጆሹዋ ዘርክዚን ለኪሳራ በሚያደርሱ ስምምነቶች ወደ አንድ ሊግ ሊያመሩ እንደሚችሉ ዘገባዎች ይጠቁማሉ። ማንቸስተር ዩናይትድ በዚህ የውድድር ዘመን ባደረጋቸው 37 የፕሪሚየር ሊግ ጨዋታዎች 42 ጎሎችን ያስቆጠረ ሲሆን ይህም ባለፈው የውድድር ዘመን አንድ ጨዋታ እየቀረው ከተቆጠረው 57 ጎሎች ያነሰ ነው። ዩናይትድ በሁሉም ቦታዎች ትልቅ ችግር አጋጥመውታል። ይህ ደግሞ ከወራጅ ቀጠናው በላይ በ16ኛ ደረጃ ላይ እንዲገኙም ካደረጋቸው ቁልፍ ምክንያቶች መካከል አንደኛው ነው። ዩናይትዶች በቅርብ ዓመታት የፊት መስመራቸው ላይም ብዙ ኢንቨስትመንቶችን አድርገዋል። ራስመስ ሆይሉንድም ከአታላንታ በ2023 በ72 ሚሊዮን ፓውንድ በማስፈረምና ባለፈው ክረምትም ለቦሎኛ 36 ሚሊዮን ፓውንድ ለጆሹዋ ዘርክዚ ከፍለዋል። ነገር ግን ከነዚህ አጥቂዎች አንዳቸውም በአሁኑ ጊዜም እንግዲህ ጎል አስቆጣሪ አይደሉም። በዚህ ዓመት እንግዲህ ሁለቱም 7 የሊግ ግቦችን ብቻ ነው በጋራ ያስቆጠሩት። ሩበን አሞሪም የዩናይትድ አዲስ ቁጥር 9 እንዲያመጣ ያስፈልገዋል። ይህም ደግሞ ተጫዋች የኢፕስዊች ታውኑ ሊያም ዴላፕ ሊሆን ይችላል። አጥቂው ውሉ ላይ 30 ሚሊዮን ፓውንድ የውል ማፍረሻ ያለው ሲሆን ዩናይትድን ለመቀላቀል ከመስማማቱ በፊት ዩሮፓ ሊጉን እንግዲህ እንዲያሸንፉ ይጠብቅ ነበር። ነገር ግን በዩሮፓ ሊጉ ማንቸስተር ዩናይትድ አልተሳካለትም። ዘ ኢንዲፔንደንት እንደዘገበው ሁለቱም ጆሹዋ ዘርክዚና ራስመስ ሆይሉንድ በገበያው ላይ ናቸው። ዩናይትድ ጥንዶቹን ለመሸጥም እየሞከሩ ሲሆን በርካታ ክለቦችም ተጫዋቹ ወኪሎችን እያነጋገሩ ነው።
ዩቬንቱስ በራስመስ ሆይሉንድ ላይ ከፍተኛ ፍላጎት እያሳየ ያለ ክለብም እንደሆነ ይነገራል። እንዲሁም የቻምፒየንስ ሊግ የፍጻሜ ተፋላሚዎቹ ኢንተር ሚላን ለጆሹዋ ዘርክዚ አስገራሚ ውል ለማቅረብም እያሰቡ ሲሆን ዘርክዚ በሚቀጥለው ሲዝን እንደ ሆይሉንድ በሴሪኤው ሊጫወትም ይችላል። ከቼንድ ኦፍ ሳይድ የተገኘው ዘገባ እንደሚያመለክተው ዩናይትዶች ዘርክዚን ለመልቀቅ ዝግጁ እንደሆኑ ጭምር ነው መረጃዎቹ የሚያሳዩት። ፋብሪዚዮ ሮማኖ በማቲያስ ኩኛ ዝውውር ላይ ለማንቸስተር ዩናይትድ ደጋፊዎች ደስታን አብስሯል። ማንቸስተር ዩናይትድ በማቲያስ ኩኛ ዝውውር በሚቀጥሉት ጥቂት ሰዓታት ውስጥ ይፋ ይደረጋል ብሎ እንደሚጠብቅ ነው ፋብሪዚዮ ሮማኖ የተናገረው። ጥቃቅን ነገሮች ብቻ አሁን ላይ ይቀራሉ። ማቲያስ ኩኛ እንግዲህ አሁን የማንቸስተር ዩናይትድ ተጫዋች ሊሆን ተቃርቧል የሚል መረጃን እንዲሁ አጋርቷል። በዘንድሮው የውድድር ዘመን በ37 ጨዋታዎች እንግዲህ 42 ጎሎችን ያስቆጠረው ዩናይትድ በክረምቱ በአጥቂ ፍለጋ ላይ አንዳንድ ትልቅ ማጠናከሪያዎችን እንደሚፈልጉ ግልጽ ነው። ሩበን አሞሪም በ3-4-2-1 አስተላለፍ ጋር የሚስማሙ ተጫዋቾችን ለማምጣትም ተስፋ ያደረገ ሲሆን በያዝነው ክረምትም አንዳንድ ትልልቅ ለውጦች ሊኖሩ ይችላሉ። ለዛም ነው ዩናይትዶች ብራዚላዊውን ኢንተርናሽናል የአጥቂ መስመራቸውን እንዲመራ ጥሩ አማራጭ አድርገው ለመለየት የወሰኑት። ማቲያስ ኩኛህ ጋር ሲነጋገሩ ቆይተዋል። ከብሩኖ ፈርናንዴዝ ጋርም ለመጫወት የታሰበ ሲሆን ተጫዋቹ ቀድሞውኑ ማንቸስተር ዩናይትድ ፊርማውን እንዳረጋገጠ አረንጓዴ መብራትም እንደሰጣቸው ተነግሯል። ሆኖም ዝውውሩ እንግዲህ ይጠናቀቃል ተብሎ ይታሰባል። ሁሉም ጥቃቅን ነገሮች አሁን ላይ እያበቁ ነው ብለዋል ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ሲናገር። ለዩናይትድ ደጋፊዎች እናገራለሁ፣ በዚህ ላይ ዘና እንድትሉም እመክራችኋለሁ። ዛሬ ወይ ነገ የዚህ ተጫዋች ጉዳይ በይፋ ይገለጻል ሲልም የተናገረው። በተጨማሪም በክፍያ ውሎች ላይ ስምምነት ላይ ለመድረስ ቅርብ ናቸው። ዩናይትድ በሱ ላይ እየሰሩ ነው። ማቲያስ ኩኛህም በጣም ፍላጎት እንዳለውም ተመልክተናል። ስለዚህም ማንቸስተር ዩናይትድ ይህንን ተጫዋች ማስፈረም ይችላል ወይም ደግሞ ከጫፍ ደርሷል። ስለዚህም ደግሞ ተጫዋቹ በቀጣይ የማንቸስተር ዩናይትድ ተጫዋች ሆኗል ሲልም ጭምር ነው ሀሳቡን። የሴስ ፋብሪጋስ ቡድን 30 ሚሊዮን ዩሮ የተለጠፈበትን የስፔን ተጫዋች ለማስፈረም እቅድ አለው። በጥር ወር ቼልሲ በዚህ ሲዝን በሴጉንዳ ዲቪዚየን እንግዲህ ያበራውን የዲፖርቲቮ ላካሮኛውን ኮከብ ተጫዋች የረሚ ሄርናንዴዝን ለማስፈረም ሙከራ አድርገው አልተሳካላቸውም። አሁን ላይ ሌሎች ክለቦችም ለ22 ዓመቱ ተጫዋች ትልቅ ወጪን ለማድረግ ሲዘጋጁም ዲፖርቲቮች ተጫዋቹን እንደሚያጡትም ተማምነዋል። በ36 የሴጉንዳ ጨዋታዎች 14 ጎሎችንና 5 አሲስቶችን ላደረገው የረሚ ሄርናንዴዝ ጥሩ የውድድር ዘመን ነበር። የሆነው ነገር ግን ተጫዋቹ ከጎል አግቢነቱ በላይ ብቃቱ ጠንካራ ትኩረትን የሳበ ሲሆን ቸልሲም የእሱን ሁኔታ ከሚከታተሉት በርካታ ክለቦች አንደኛው ነው። አሁን ላይ የረሚ ሄርናንዴዝን ማስፈረም የሚፈልግ ሌላኛው ክለብ ኮሞ ሲሆን በቀድሞ የባርሴሎናና የቸልሲ አማካይ ሴስ ፋብሪጋስ የሚተዳደር ሲሆን ፋብሪዚዮ ሮማኖ እንዳለው ከሆነ አሁን ላይ እንግዲህ የሴሪኤው ቡድን በክረምቱ የዝውውር መስኮት የዲፖርቲቮ ላካረኛውን ለማስፈረምም የውል ማፍረሻውን ለመክፈል እቅድ እንደያዘ ጭምር ነው እየተገለጸ የሚገኘው። ኮሞ ለዲፖርቲቮ እንግዲህ የረሚ ሄርናንዴዝን ዝውውር 30 ሚሊዮን ዩሮ የመልቀቂያ ማፍረሻም ለመክፈል እያሰቡ እንደሆነ ፋብሪዚዮ ሮማኖ አረጋግጧል። ሴስ ፋብሪጋስ ከጥር ወር ጀምሮ በኮሞ የረሚ ሄርናንዴዝን እንዲያስፈርሙትም ይፈልጋሉ። ንግግሮች አሁንም በግሉ ጉዳዮች ውይይቶች እየተደረገባቸው ናቸው። ስምምነቱን ለመጨረስም የውል ስምምነቱን ቁልፍ ሆኖ ይቆያል ተብሎ ይታሰባል። ኮሞ ባለፈው ዓመት ወደ ሲሪኤው ከመጣ በኋላ እንደ አሳኔ ዲያው እና አሌክሲ ቫሌ ያሉ ተጫዋቾችን ከስፔን ማስፈረም ችለዋል። የረሚ ሄርናንዴዝም ወደ ጣሊያን ማቅናት የጊዜ ጉዳይ ብቻ ሊሆን ይችላል ተብሏል። ዲፖርቲቮ ቁልፍ ተጫዋቹን ማጣት ባይፈልግም 30 ሚሊዮን ዩሮ በሚያቀርበው ቡድን ለመሸጥ ይገደዳሉ። አርሰናል ከየረሚ ሄርናንዴዝ ጋር ተገናኝተዋል። ነገር ግን ተጫዋቹ ከፋብሪጋስ ቡድን ኮሞ ጋር የመገናኘት እድሉ ሰፊ ነው። በተለይም ዲያው ከሪያል ቤቲስ ዝውውር ከተዘዋወረ በኋላ ምን ያክል ጥሩ እንቅስቃሴን እንዳሳየም ሲታሰብም በሴሪኤው ክለብ ለመጫወት ስፔናውያን እንዲጓጉም እያደረጋቸው ይገኛል። አስተን ቪላና ቶተንሃም የነፃ ዝውውር ውድድርን ለማሸነፍ እየተነጋገሩ ነው። አስተን ቪላና ቶተንሃም የሊሉን አጥቂ ጆናታን ዴቪድን በነፃ ዝውውር ለማዘዋወር እየተነጋገሩ ካሉ ክለቦች መካከል መሆናቸው ተዘግበዋል። የካናዳዊ ኢንተርናሽናል በዚህ ክረምት ኮንትራቱ ሊጠናቀቅ ሲልም እንግዲህ ሊልን ለቆ የሚሄድም ይመስላል። ፕሪሚየር ሊጉ ቀጣዩ መዳረሻው ሊሆን እንደሚችል በርካቶች እየገመቱ ነው። ነገር ግን በዝውውር ውስጥም ብዙ ክለቦች ያሉ አስተን ቪላና ቶተንሃም ሆትስፐርስ እንዲሁም ደግሞ ናፖሊና ዩቬንቱስም ያሉ ትልልቅ ቡድኖች ከአጥቂው ጋር እየተገናኙ እንደሆነ ሌኪፕ ዘግቧል። ዳቪድ እንግዲህ ለሊል ድንቅ ብቃትን ወይም ደግሞ ድንቅ ጎል አስቆጣሪነትንም ነበር ያሳየው። እናም ወደ ትልቅ ክለብ ደግሞ ወይም ደግሞ የበለጠ ፉክክር ሊግም ባለበት ቦታ ላይ ለመጫወትም ዝግጁ
የሆነ እንደሚመስል ነው ዘገባዎች የሚያሳዩት። ዳቪድ እንግዲህ ቶተንሃምን ወደ ላቀ ደረጃ ለማድረስም ተስማሚ ሆኖ ይመስላል። ምክንያቱም የሰሜን ለንደኑ ቡድን ሃሪኬንን በትክክል ተክተው አያውቁም። ዶሚኒክ ሶላንኬ ባለፈው ክረምት ቶተንሃምን ተቀላቅሏል፣ ነገር ግን ከበቂ ሁኔታ ወጥነት ያለው አልነበረም። ሌሎች የቅርብ ጊዜ የአጥቂ ፊርማዎችም እንደ ሪቻርልሰን እና ማቲያስ ቴልም ያሉ ተጫዋቾች አልተሳካላቸውም። አስተን ቪላ ለጆናታን ዴቪድ የበለጠ ተስማሚ ሊሆን ይችላል። ኡናይ ኤምሪ ክለቡን ወደ እውነተኛ ተፎካካሪ ለመቀየርም ይፈልጋል። ቪላ በዚህ የውድድር ዘመን በቻምፒየንስ ሊግ ጥሩ እንቅስቃሴን አድርጓል። በሚቀጥለው የውድድር ዘመንም እንደገና እዚያ ሊሄዱ ይችላሉ። ስለሆነም ደግሞ እንደ ዳቪድ ያለ ተጫዋችም መቀላቀል ወሳኝ ይሆናል ተብሎ ነው የሚጠበቀው። ስፐርስ በአንጻሩ በዚህ የውድድር ዘመን ከወራጅ ቀጠናው ቅርብ ሆነው አመቱን አጠናቀዋል። እንግዲህ የውድድር አመቱን የቻምፒየንስ ሊግ እግር ኳስንም ማግኘታቸውን ተከትሎ አሁን ላይ ይህንን ተጫዋች ለማዛወር እድሉ በትልቁ ይኖራቸዋል ተብሎ ነው የሚጠበቀው። ቸልሲዎች የ24 ዓመቱን ስፔናዊ ተጫዋች ለማስፈረም ፍላጎት አላቸው። ቸልሲዎች የላትሲዮን ተከላካይ የሆነው ማሪዮ ጊላን በውድድር ዓመቱ መጨረሻ ለማስፈረም ፍላጎት አላቸው። የ24 ዓመቱ ተጫዋች ለጣሊያኑ ክለብ ጥሩ እንቅስቃሴን አድርጓል። እናም ቸልሲዎች በክረምቱ ኢላማ አድርገውበታል ሲል የፌጂያስ ዘገባ ያሳያል። የቦርንመዙ ተከላካይ ዴን ሃውድሰን ለማስፈረም ከፍተኛ ፍላጎት ነበራቸው። ነገር ግን ተጫዋቹ ሪያል ማድሪድን በ50 ሚሊዮን ፓውንድ ለመቀላቀልም ተስማምቷል። ቸልሲዎች ትኩረታቸው ወደ ሌላኛው ስፔናዊ ተከላካይ ያዞሩ ይመስላሉ። የ4 ዓመቱ ተጫዋች ስምምነትን ማግኘት ይችሉ እንደሆነም እየሰሩ ይገኛሉ። ተጫዋቹ 30 ሚሊዮን ዩሮ የተገመተ ሲሆን ቸልሲዎች ስምምነቱን ለመጨረስም ጥሩ የፋይናንስ አቅምም አላቸው። ተጫዋቹ ከቶትንሃም እና ማንቸስተር ሲቲ ጋርም ተያይዘዋል። ቸልሲዎች በዚህ የውድድር ዘመን በኋላ እንግዲህ የኋላ መስመሩ ላይ ለጥቃት የተጋለጡ ይመስላሉ። እናም በዚህ ክረምት ደግሞ ጥራት ያላቸው ተከላካዮችን ማምጣትም ይፈልጋሉ ተብሎ ነው የሚታሰበው። ቸልሲዎች በሚቀጥለው ዓመት ጥሩ ጊዜን ለማሳለፍ በቡድናቸው ውስጥ ያሉትን ክፍተቶች ለመሙላትም ይፈልጋሉ። ቸልሲዎች ወደ ቻምፒየንስ ሊግ ለመመለስ እንግዲህ ትናንትና ማረጋገጣቸው ይታወሳልና በሚቀጥለው ዓመት ለትልቅ ዋንጫዎችም እንዲጫወቱ ተስፋ ያደርጋሉ። ጥራቱ ያለው ተከላካይ ለቸልሲ ትልቅ ለውጥን ሊያመጣ ይችላል። እንደ ቤንዌት ባዲያሼል የመሳሰሉ በክረምቱ መልቀቃቸው እርግጥ እየሆነ ነው። በዚህ ክረምት ለቸልሲ ጥራት ባለው ተከላካይ ላይ ኢንቨስት ማድረግም ቅድሚያ የሚሰጠው ጉዳይ ነው። ይህ በእንዲህ እንዳለ የ24 ዓመቱ ተጫዋች ወደ ቸልሲ የመቀላቀል ሀሳብም ሊስበው ይችላል። እነሱ እንግዲህ በዓለም ላይ ካሉ ትልልቅ ክለቦች አንደኛው ናቸው። ስፔናዊው በእንግሊዝ ውስጥም የበለጠ እንዲሻሻልና አቅሙንም ለማሟላት ሊረዳው ይችላል። ቸልሲዎች ተጫዋቹን ለማስፈረም ይፋዊ ጥያቄን ባያቀርቡም በቅርቡ ግን ግንኙነቶችን ይጀምራሉ ተብሎ ይጠበቃል ብሎናል ዘገባው። አርሰናል ለመጪው የክረምት ተጫዋቾች የዝውውር መስኮት የዝውውር በጀቱን ታውቋል። አርሰናሎች በመጪው የክረምት ተጫዋቾች የዝውውር መስኮት ትልቅ ለውጥን ለማድረግ በዝግጅት ላይ ሲሆኑ ቡድኑን ለማጠናከር ብዙ መዋዕለ ንዋዮችን ለማፍሰስም አቅዷል። ያለ ዋንጫ ሌላ የውድድር ዘመንን ማሳለፋቸውን ተከትለው የክለቡ የበላይ አመራሮች ሚኬል አርቴታ ለዋንጫ መወዳደር የሚችል ቡድን እንዲገነባም ይሰራሉ። አርሰናሎች በዚህ ሲዝን በፕሪሚየር ሊጉ ሁለተኛ ሆነው ሊያጠናቅቁ የሚችሉ ሲሆን በአውሮፓ ቻምፒየንስ ሊጉም ከፓሪስ ሳን ዠርሜን በግማሽ ፍጻሜ ተሸንፈው ወድቀዋል። አርቴታ ከዚህ ክረምት ይልቅም ደግሞ እንቅስቃሴ ለማድረግም ሲፈልግ ክለቡ በአጥቂና በመሃል ሜዳ ላይ ጥራት ያለው ተጨማሪ ተጫዋችም ለመጨመር ሀብቱንም ለመጠቀም ተዘጋጅተዋል ተብሎ ነው የሚታሰበው። ጋዜጠኛ ቤን ጃኮብስ እንዳለው ከሆነ አርሰናሎች በዚህ ክረምትም ወደ 250 ሚሊዮን ፓውንድ እንግዲህ ሊያወጡ እንደሚችሉም እየተገለጸ ነው። ምንም እንኳን የተጣራ ወጪ የበለጠ እንግዲህ አስፈላጊ ቢሆንም እንግዲህ መጪዎቹን እንግዲህ የማመጣጠንም ስራ ይሰራሉ ተብሎ ይጠበቃል። ነገር ግን ለዝውውር ምን ያክል እንደሚያወጡ ግን ከተመለከትን ምናልባትም 250 ሚሊዮን ፓውንድ ወይም ደግሞ 300 ሚሊዮን ፓውንድ አካባቢ ሊያወጡ ይችላሉ ተብሏል። ለአርሰናል ሰዎች ስራ የሚበዛበትና አስደሳች ክረምትም ደግሞ ይሆናል ተብሎ ይጠበቃል። አርሰናል ኢላማቸውን ለይተዋል፣ ስራቸውንም ጀምረዋል ተብሏል። አርሰናሎች የሪያል ማድሪዱን አማካይ ማርቲን ዙቤሜንዲን በዚህ ክረምትም እንደሚያስፈርሙት ይጠበቃል። በአጥቂው ቦታ ደግሞ ቀዳሚ ኢላማቸው የፖርቱጋሉ ክለብ ቪክተር ዮከርሽ ነው። የሰሜን ለንደኑ ክለብ በቡድናቸው ላይ የመከላከል ጥልቀትን ለመጨመር እየፈለጉ ሲሆን የስፖርቲንግ ሊዝበኑን ተከላካይ ኦስማን ዲያማንዴንም በራዳራቸው ላይ አድርገውታል ተብሏል። ለአርሰናል ደጋፊዎች የቤን ጃኮብስ መረጃ አስደሳች ነው። ወደ አርሰናል ይደርሳሉ ተብሎ የሚጠበቁት ብዙ ተጫዋቾችም በኤምሬትስ የምንመለከትበት አስደሳች ክረምት እንደሚሆንላቸው ጋዜጠኛው ቃል ገብቶላቸዋል። አርሰናሎች ከዙቤሜንዲ ዝውውር በኋላ ሌሎች ዝውውሮችን ለመጨረስም ይዘጋጃሉ ተብሎ ነው የሚጠበቀው። ባርሴሎና ሉዊስ ዲያዝን ሲመለከት ከመሃል ተከላካዩ ጋርም በአዲስ ኮንትራት ጉዳይ ላይ ሊነጋገር እንደሆነ እየተገለጸ ይገኛል። ባርሴሎና ሉዊስ ዲያዝን ለማስፈረም በሚያደርጉት ጥረት ላይ ማበረታቻዎችን አግኝተዋል።
ሬሌቮ እንዳስነበበው ከሆነ ሉዊስ ዲያዝ በክረምቱ እንግዲህ ከሊቨርፑል ጋር አዲስ ስምምነት ለማድረግም ገና አልተስማማም። ኮሎምቢያዊው የፊት መስመር ተጫዋች በዘንድሮው የውድድር ዘመን ለቀያዮቹ ጥሩ አቋም ያሳየ ሲሆን ባርሴሎናም በሰፊው እየተመለከተው የሚገኝ ተጫዋች ሆኗል። እንግዲህ ሉዊስ ዲያዝ በዚህ ዓመትም ባደረጋቸው 48 ጨዋታዎች 17 ጎሎችንና 8 አሲስቶችንም እንዲሁ ማበርከት የቻለበትን አጋጣሚን የተመለከት ነው። የመርሲሳይዱ ክለብ እስካሁን ባሳየው እንቅስቃሴም ደስተኛ ሲሆኑ ከወዲሁ እንግዲህ አዲስ ውልም አቅርበውለታል። ይሁን እንጂ ዲያዝ ሀሳባቸውን ገና ምላሽ አልሰጠም። ይህም እንግዲህ የወደፊት እጣ ፈንታውን በተመለከተ ግምቶችን ጨምሯል የሚሉ ዘገባዎች ናቸው እየወጡ የሚገኙት። ተጫዋቹ ከሊቨርፑል ጋር እንግዲህ ያለው ኮንትራትም እስከ 2027 የሚቆይ ሲሆን ማራዘሚያ ደግሞ እስካልፈረመ ድረስም በዚህ ክረምትም ሊለቅ ይችላል የሚሉ መረጃዎች እየወጡ ይገኛሉ። ኮሎምቢያዊው የካምፕ ኖ ቡድን የረጅም ጊዜ ኢላማ ሲሆን ወደ ባርሴሎናም የመዘዋወሩ ዝግጁ ነው የሚሉ አስተያየቶችም ቀርበዋል። ሆኖም ግን ሉዊስ ዲያዝ 80 ሚሊዮን ዩሮ ዋጋ እንደተለጠፈበት ይታመናል። ይህም ደግሞ የካታላኑን የዝውውር ጉዳይም ሊያወሳስበው ይችላል። የስፔኑ ሻምፒዮናዎች በገንዘብ ችግር ውስጥም ናቸው። እናም ደግሞ በዚህ ክረምትም እንደዚህ ያለ ደግሞ ትልቅ ገንዘብን ለማውጣት አቅም ላይኖራቸው ይችላል የሚል መረጃ በስፋት እየወጣ ይገኛል። በተጨማሪም ባርሴሎናዎች ለአንድሪያስ ክሪስቲያንሰን አዲስ ኮንትራት ለመስጠትም እቅድ እንደያዙ ነው የሚነገረው። ባርሴሎና ለአንድሪያስ ክሪስቲያንሰን በዚህ ክረምትም 1 ዓመት ማራዘሚያ ለመስጠትም እያሰቡ ነው ሲል ስፖርት ዘግቧል። የዴንማርካዊው ተከላካይ ኮንትራት በ2026 የሚያልቅ ሲሆን የወደፊት ህይወቱን በሚመለከትም ብዙ ግምቶች አሉ። ክሪስቲያንሰን በውድድር ዘመኑ 5 ጨዋታዎችን ብቻ መጫወት የቻለ ሲሆን በዚህ ክረምትም ዘመን እንግዲህ ከጉዳት ጋር ታግሏል። የ29 ዓመቱ ተጫዋችም በዚህ ክረምት እንግዲህ ሊለቅ የሚችልበት እድል ሰፊ ነው። ይህ በእንዲህ እንዳለ የላሊጋው ቡድን ደካማ የገንዘብ አቅማቸውን ለመቅረፍም ከዚህ ክረምት ወደ ተጫዋቾች ሽያጭም ይሸጋግራሉ ተብለው ይጠበቃል። ባርሴሎና ክሪስተንሰንን በገንዘብ እንግዲህ ለማሰባሰብም ሊሸጡት የሚችሉበት እድል እንዳለ ነው ዘገባዎቹ እያመለከቱ የሚገኙት። የሪያል ማድሪድ ምልክት ከእግር ኳስ ስለመገለል እያሰበ ነው። የሪያል ማድሪዱ ተከላካይ ዳኒ ካርቫሃል ወደ ጨዋታ ለመመለስ እየሰራበት ባለበት ወቅት ከፕሮፌሽናል እግር ኳስ ቀድሞ እንግዲህ ጡረታ ሊወጣ እንደሚችል ፍንጭ ሰጥቷል። የስፔኑ ኢንተርናሽናል በውድድር ዘመኑ መጀመሪያ ላይ የኤሲኤል ጉዳት አጋጥሞት ብዙውን የውድድር ዘመንም ጨዋታ አምልጠውታል። ዳኒ ካርቫሃል በኤክስ ገጹ በኩል በተደረገው ቃለ ምልልስ ላይ ከእግር ኳስ ተጫዋችነት ህይወቱ ወደ ማብቂያው መቃረቡን መረዳቱን ይገልጻል። የ33 ዓመቱ ተጫዋች በጉዳት ከቆየ በኋላ ያጋጠመው ነገር ከኳሱ በቶሎ ለመራቅም እንደመረጠ ይገልጻል። ከዚህ በኋላ ኳስ ለመጫወት ብዙ ዓመታት እንደሌለውም እያሳየ ይገኛል። ዳኒ ካርቫሃል ሲናገር እጅግ በጣም ረጅም ጉዞ አድርጌያለሁ። የስፖርት ህይወቴም ወደ ፍጻሜው እየተቃረበ ነው። ከዚህ በኋላ ብዙ ተስፋ አላደርግም፣ ነገር ግን እውነተኛ መሆን አለብኝ። ከጉዳቱ በኋላ ብዙ ተስፋ እያደረግኩኝ አይደለም። ለጥቂት ጊዜ ብቻ ሜዳ ላይ እቆያለሁ። ለአሁኑ ግን ወደ ሜዳ መመለስ ጓጉቻለሁ ሲልም ነው የተናገረው። ዳኒ ካርቫሃል በሪያል ማድሪድ ሙሉ የእግር ኳስ ህይወትን ቆይታን አድርጓል። ነገር ግን ከጉዳቱ በፊት የማይረሳ 2024ን አሳልፏል። የቀይ መስመር ተከላካዩ ሪያል ማድሪድ በ2023-24 የውድድር ዘመን የአውሮፓ ቻምፒየንስ ሊግ እና የላሊጋ ዋንጫዎችን እንዲያሸንፍም ረድቷል። በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይም ግቦችን አስቆጥሯል። በመቀጠልም ስፔንን ዩሮ 2024 እንድታሸንፍም በማገዝ ለባሎን ዶርም እጩ ሆኖም ነበር። ዳኒ ካርቫሃል በዚህ የውድድር ዘመን በላሊጋው 8 ጊዜ ብቻ የተጫወተ ሲሆን በጥቅምት ወር ከቪያሪያል ጋር በነበረው ጨዋታ ላይም ጉዳት ደርሶበት ከዚህ ዓመት ውጪም ሆኖ ነበር። የቀይ መስመር ተከላካዩ በሚቀጥለው ወርም ለፊፋ የዓለም ክለቦች ዋንጫ ወደ ሜዳ ይመለሳል ተብሎ ቢጠበቅም ከእግር ኳስ ግን ለመገለልም አእምሮን እያዘጋጀ ነው ተብሏል። ሪያል ማድሪድ ከጉዳቱ በኋላ እስከ 2026 ድረስም የ1 ዓመት ማራዘሚያ ለዳኒ ካርቫሃል የሰጠው ሲሆን ስፔናዊው በ2025-26 የውድድር ዘመን መጨረሻ ጡረታ መውጣትን ሊመርጥም ይችላል። ሎስ ብላንኮቹ ትሬንት አሌክዛንደር አርኖልድን በክለቡ የረጅም ጊዜ ተተኪ አድርገውም ለማስፈረም ከስምምነት ላይም ደርሰዋል ተብሎ ነው እንግዲህ የሚታሰበው። ሪያል ማድሪድ ኒኮ ፓዝን ሊመለስ ነው። ሪያል ማድሪድ አማካዩ ኒኮ ፓዝን ወደ ክለቡ ለመመለስ እያሰቡ ነው። ለሪያል ማድሪድ ቅርብ የሆነው ዲያሪዮ አስ እንዳስነበበው ከሆነ ሎስ ብላንኮቹ በኮንትራት ውስጥም ባለው የመልሶ ግዢ አንቀጽ መሰረት በ8 ሚሊዮን ዩሮ ሊያስፈርሙት ይችላሉ። የኒኮፓዝ አቅምን ከግምት ውስጥ በማስገባት ማድሪዶች ይህንን አንቀጽ ለመጠቀምም ይፈልጋሉ። ኒኮፓዝ የሴሪኤውን ኮሞን ባለፈው ክረምት ተቀላቅሏል። ለሴስ ፋብሬጋስ ቡድንም በጣሊያን 2524 ደቂቃዎችን መጫወት የቻለ ሲሆን ለቡድኑ 33 ጊዜ ተሰልፎም 6 ጎሎችንና 9 አሲስቶችን አድርጓል። በበርካታ የመሃል አማራጮችም መጫወት ስለሚችል ሁለገብነቱ ለሎስ ብላንኮቹ ይጠቅማል ተብሎ ነው የሚታሰበው።
ከ2016 እስከ 2024 የሪያል ማድሪድ የወጣቶች ቡድን አካል የነበረው ኒኮ ፓዝ የአርጀንቲና ብሔራዊ ቡድን ተጫዋች ነው። ባለፈው ጥቅምት ወር ከቦሊቪያ ጋር በተደረገው የማጣሪያ ጨዋታ እንግዲህ ለዚህ ቡድን ተጫውቷል። ሪያል ማድሪድ ኒኮ ፓዝን ከኮሞ ማስፈረም ከቻሉ የቀድሞ ልጃቸውን ሶስተኛውን የክረምት ፈራሚያቸው ይሆናል። ክለቡ ከወዲሁ እንግዲህ እንግሊዛዊውን ተከላካይ ትሬንት አሌክዛንደር አርኖልድንና ስፔናዊውን የመሃል ተከላካይ ዲን ሃውችሰንን ወደ ቡድናቸውም ጨምረዋል። ኒኮ ፓዝ በክረምቱ ወደ ማድሪድ የማይመለስ ከሆነ በርካታ ቡድኖች ከኮሞ ለማስፈረምን ፍላጎት እያሳዩ ሲሆን ማድሪዶች በስምምነታቸው መሰረት ቀድሞውኑ ተጫዋቹን ለመመለስ ይፈልጋሉ። ሪያል ማድሪድ ተጫዋቹን ካልመለሰና ኮሞ ለሌላ ክለብ ከሸጠው ማድሪድ ከሽያጩ ግማሹን የሚያገኝበት ስምምነት አለው። ስለሆነም የተጫዋቹ የዝውውር ሁኔታ በቀጣይ ወራት እልባት ያገኛል። አርጀንቲናዊው ወዳደገበት የስፔን ዋና ከተማ ቡድን አሊያም ደግሞ በውድ ክፍያ ወደ ሌሎች ክለቦችም ያመራል ተብሎ ነው የሚጠበቀው። ዳረን ቤንት የአርሰናል የቀጣይ ዓመት ቡድን ምኞትን ይናገራል። ዳረን ቤንት ሲናገር ማርቲን ዙቤሜንዲ፣ ኒኮ ዊሊያምስ እና ቪክተር ዮከርሽ አርሰናል በዚህ ክረምት ማስፈረም ያለባቸው ቁልፍ ፈራሚዎች በማለት ሰይሟቸዋል። አርሰናሎች እነዚህን ሶስት ተጫዋቾች ካገኙ በሚቀጥለው የውድድር ዘመን የፕሪሚየር ሊጉን ዋንጫ ማንሳት እንደሚችሉም ነው የሚያምነው። በቶክ ስፖርት ላይ ሲናገር ቤንት በሚቀጥለው የውድድር ዘመን ምርጥ እንግዲህ ቡድን ለመስራት ከፈለገ ሚኬል አርቴታ በቶማስ ፓርቴ፣ ካይ ሃቨርትስ እና ጋብሪኤል ማርቲኔሊ ቦታ ሶስት አዳዲስ ፈራሚዎችን በማምጣት ማስቀመጥ አለበት ብሏል። እነኚህ ፈራሚዎች ደግሞ በቡድኑ በከፍተኛ ደረጃ የመቀየር አቅምም እንዳላቸው ነው ቤንት እያመነ የሚገኘው። ቤንት ሲናገር ዳቪድ ራያን በግብ ጠባቂነት እመለከተዋለሁ። ከዛም ከኋላ መስመር ቤን ዋይት፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ እና ማይልስ ሉዊስ ስኬሊን አደርጋለሁ ብሏል። ቤን ዋይት ጉዳት እንዳለበት አስባለሁ፣ ነገር ግን እሱም የተሻለ ይመስለኛል። መሀል ሜዳ ላይ ሶስት ተጫዋቾችን ይዛለሁ። ቶማስ ፓርቴን ቢይዘው ደስ ይለኛል። የእሱ ትልቅ አድናቂ ስለሆንኩኝ አዲስ ኮንትራት እንደሚያስፈርሙትም ተስፋ አደርጋለሁ። ዙቤሜንዲ ከፓርቴ ሊቀድም ይችላል። እናም ዴክላን ራይስ እና ማርቲን ኦዴጋርድ ተጣምረው ሶስቱም ጥሩ ይመስላሉ። ኦዴጋርድ በሚቀጥለው ዓመትም ትልቅ ወቅት ሊኖረው ይገባል፣ ምክንያቱም በዚህ ዓመት ጥሩ ዓመት አላሳለፈም። በቀኝ በኩል ቡካዮ ሳካ ነው፣ ግልጽ ነው። በግራ በኩል ኒኮ ዊሊያምስ ቢመጣ እወዳለሁ። በጣም ስኬታማ የስፔን ቡድን አባል ነው። 100%ም ከጋብሪኤል ማርቲኔሊ ይበልጣል። እሱ የበለጠ ወጥነት ያለው ሊሆን ይችላል ብዬ አስባለሁ። አማራጮችን ከፈለጉ ሊያንድሮ ትሮሳርድ የሚያስፈልጋቸዋል። ቪክተር ዮከርሽ በ50 ጨዋታዎች 52 ግቦችን አስቆጥሯል። እሱን እመኛለሁ። ሰዎች ኑኔዝን ፖርቱጋል እንግዲህ ብዙ አስቆጥሮ በሊቨርፑል ጥሩ አልሆነም ይላሉ። ያ ስህተት ነው። አርሰናልን ማምጣት ያለበት ተጫዋች ይህንን ነው ብሏል። አርሰናል በፕሪሚየር ሊጉ ለሶስተኛ ተከታታይ የውድድር ዓመት ሁለተኛ ሆኖ ማጠናቀቃቸው የሚታወስ ጉዳይ ነው። ያለፉትን 2 ዓመታት ከማንቸስተር ሲቲ ቀጥሎ በሁለተኛነት ያጠናቀቁ ሲሆን ዘንድሮ ደግሞ በሊቨርፑል ተበልጠው ሁለተኛ ደረጃን ይዘው አጠናቀዋል። እንግሊዛዊው ተከላካይ ምርጫው ስፔን ነው። የክሪስታል ፓላሱ ተከላካይ ማርክ ጉሂ በሚቀጥለው ክረምት ወደ ባርሴሎና አሊያ ወደ ሪያል ማድሪድ መቀላቀል ስለሚፈልግ ወደ ቸልሲ የሚያደርገው እንቅስቃሴን ሊተው እንደሚችል ነው ዘሰን በጎል በኩል እንግዲህ መረጃውን ያጋራው። እንግሊዛዊው ኢንተርናሽናል በነጻ ዝውውር ከሁለቱ አንዱን የስፔን ኃያላን ክለብ ለመቀላቀል በሴልኸርስት ፓርክ ኮንትራቱን ለመጨረስም ተዘጋጅቷል። ማርክ ጉሂ በ2021 ከቸልሲ በ18 ሚሊዮን ፓውንድ እንግዲህ ከተቀላቀለ በኋላ ክሪስታል ፓላስን ለክሪስታል ፓላስ ጥሩ ነበር። እንግሊዛዊው ተከላካይ በቅርብ ወራት ውስጥም ወደ ስታንፈርድ ብሪጅ ከመመለሱ ጋር በጥብቅ የተገናኘ ሲሆን ሊቨርፑል፣ ቶትናም እና ኒውካስልም እንዲሁ ከተጫዋቹ ጋር ስማቸው የተያዙ ቡድኖች ናቸው። ማርክ ጉሂን በክረምቱ ለማስፈረም አሁንም ኒውካስል ዩናይትድ ግንባር ቀደሞቹ እንደሆኑ ተነግሯል። ሆኖም ግን የ24 ዓመቱ ተጫዋች በሴልኸርስት ፓርክ ለተጨማሪ የውድድር ዓመትም ሲቆይና ደግሞ በ2026ም በነጻ ዝውውር ሊለቅ ይችላል። ማርክ ጉሂ በሚቀጥለው ክረምትም ሪያል ማድሪድን ወይም ደግሞ ባርሴሎናን በነጻ ዝውውር የመቀላቀል ፍላጎት እንዳለው ነው የሚዘገበው። ማርክ ጉሂ እስካሁን በአዲስ ኮንትራት ጉዳይ ላይ እየቀረበ ነገር የለውም። ፓላሶች ባለፈው ክረምትም ከኒውካስል ትልቅ የዝውውር ጥያቄን ውድቅ ሲያደርጉ በጥር ደግሞ ከቶትናም የቀረበውን ጥያቄ ቢቀበሉም ተጫዋቹ ውድቅ አድርጎባቸዋል። ፓላሶች ኮንትራቱ ሊጠናቀቅ 1 ዓመት ብቻ የቀረውን ካፕቴናቸውን በክረምት ለመሸጥ ግድ ነው። ማርክ ጉሂ የተገኘውን ከቼልሲ የወጣት ቡድን ነው። ነገር ግን ለሰሜዎቹ የተጫወተው በዋናው ቡድን 2 ጨዋታዎችን ብቻ ነው። በውሰትም ለስዋንዚ ሲቲ እንግዲህ ተጫውተዋል። ድንቅ ብቃትም ካሳየ በኋላ በ2021 ክሪስታል ፓላስን ተቀላቅሏል። እስከዛሬም ለእንግሊዝ 23 ጨዋታዎችን ማድረግ የቻለ ሲሆን የብሔራዊ ቡድንም ቁልፍ ተጫዋች እንደሆነ ነው አሁን ላይ የሚነገረው። አንድሪያስ ፔሬራ ስለ ወደፊት ቆይታው ከውሳኔ ላይ ለመድረስ ንግግር ሊያደርግ ነው። የፉላሙ አማካይ አንድሪያስ ፔሬራ በውድድር ዘመኑ መጨረሻ በብራዚልና በአውሮፓ ቡድኖች ፍላጎቶች ስላሉ ስለ ፉልሃም የወደፊት ቆይታው ጋር ሊወያይ ነው። አንድሪያስ ፔሬራ በዚህ ክረምት ፉልሃምን የሚለቅ ከሆነ
ማንቸስተር ዩናይትድ ትርፋማ ይሆናል። የብራዚላዊው አማካይ በውድድር ዓመቱ መጨረሻ በክራቨን ኮቴጅ ያለው ውል ለመጨረስ 1 ዓመት ብቻ ይቀርባል። ምንም እንኳን የማርኮ ሲልቫው ቡድን የ1 ዓመት የማራዘሚያ አማራጭ ቢኖረውም ፉልሃም ግን ፔሬራን በተሻሉ ውሎችም ለማግኘት ከፍተኛ ፍላጎት ነበረው። ነገር ግን የ29 ዓመቱ ተጫዋች ለአዲስ ፈተና ክፍት እንደሚሆንና በሚቀጥሉት ወራት ውስጥም ሁሉንም አማራጮች እንደሚያይ ተሰምቷል። ኖቲንግሃም ፎረስት እና ኦሎምፒክ ደ ማርሴ ከፈላጊዎቹ መካከል ሲሆኑ የብራዚሉ ክለብ ፓልሜራስም በጥር ወር አማካዩን በመፈለግ ላይ ነበር። የቡድኑ የደቡብ አሜሪካው ግዙፍ ክለብ 2 ጥያቄዎችን ውድቅ እንደተደረገባቸው ነው የሚታመነው። ሆኖም ግን ፉልሃም ለፔሬራ የሚቀርቡ ጥያቄዎችን ለመቀበልም ከወሰነ ዩናይትዶች አሁን ላይ ከዝውውር የሚያገኙት ገንዘብ ሊኖር ይችላል። ዩናይትዶች ብራዚላዊውን ኮከብ ተጫዋች በ2022 ለፉልሃም ከሸጡ በኋላ ፉልሃም ተጫዋቹን ሲሸጥ 20 በመቶ ከሽያጩ እንደሚያገኙም ስምምነት አላቸው። በመጋቢት ወር ፔሬራ በኦልትራፎርድ በሚጫወትበት ጊዜ ዩናይትድ እሱን በመሸጥ ስህተት መስራቱን ማረጋገጥ እንደሚፈልግ ገልጾ ነበር። በማንቸስተር በነበርኩበት ጊዜም ጥራቴን ለማሳየት ሙሉ እድል ያገኘሁ አይመስለኝም። ፉልሃም ያንን እድል ሰጡኝ፣ ሁሉንም ነገር አደረግኩኝ። እናም ሁሉም ነገር ላደርግላቸው ፈልጋለሁ። ስለዚህም በኦልትራፎርድ ሲጫወትም ዩናይትድ ስህተት እንደሰራ ማሳየት ፈልጋለሁ ሲልም ተናግረው ነበር። ሲልቫ በክረምት የዝውውር መስኮት ከፉልሃም ጋር ትልቅ የዝውውር እቅድ አውጥቷል። ፔሬራም የቡድኑ ቁልፉ አካል ሆኖ እንዲቀጥል ይፈልጋል። ሆኖም ግን ፔሬራ የመልቀቅ ፍላጎት እንዳለው ከገለጸ በመንገዱ ላይ መቆም አይፈልግም። ተጫዋቹ ወደ ብራዚል ለመመለስ ፍላጎት የሌለው ሲሆን የፈረንሳዩን ኦሎምፒክ ደ ማርሴንም የመቀላቀል ትልቅ ፍላጎት እንዳለው ነው አሁን ላይ እየታመነም የሚገኘው። ውድና የተከበራችሁ ቤተሰቦቻችን እንግዲህ ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በርካታ ሀሳቦቻችሁን ልታካፍሉ ትችላላችሁ። ቪዲዮአችንንም ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ፏድ ባሩ ፕሮግራሙን እየመራው ቆየሁ። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው። መልካም ጊዜ ይሆንላችሁ።